ወይኔ ጉዴ! አሁን እንዴት ብዬ ነው ሁለተኛ ልጅ እርጉዝ እንደሆንኩኝ የምነግረው? በጣም ደስ ብሎኛል። አረገዝኩ? እንዴት በዚህ ፍጥነት ሁለተኛ ልጅ? ያማታል እንዴ? አሁን ከኔ ባለቤት እኩል አይደል እንዴ ወለደችው? ምን ማሰቧ ነው? ኧረ ምንም ማትረባ ሚስት ነው ያለች። አንተ ምን አይነት ሰው ነው? ህይወቴን እንዳለ ምስቅልቅሉ ልታወጣው ነው እንዴ? እንዴት ያንተ ጭንቀት አይገባት? እንዴት አትረዳህም? አፏን ሞልታ አረገዝኩ አለች። በል ወንድሜ ተወጣው። እኔ የተባረከች ሚስት ነው ያለች። የመጀመሪያውን እንኳን ስንወልድ አቅደን የወለድ ነው። እንደዚህ አይነት ስህተት አትሰራም የኔ ሚስት። በል ቻው ቻው ቻው። ተወጣው አባቴ። እንዴት እንደዚህ ትላለህ? ይሄንን ንግግር ካንተ ነው የሰማሁት። ልጅ ተፈልጎ ታቅዶ አስበህበት የሚሰጥ ነገር ነው። ማንም ሰው ስለፈለገ እኮ ልጅ ማቀፍ አይችልም። እንዴት ተማርክነ ማገናዘብ ትችላለህ። ብዙ ነገር ታስባለህ ብዬ አስብ ነበር። ተሳስቻለሁ ማለት ነው። አንድ እርጉዝ የሆነች ሚስቱን ምን እንዲያደርጋት ነው እንደዚህ ብላ የተናገርከው? ልጅ የእግዚአብሔር ስጦታ እንጂ ማንም ሰው አቅዶና አስቦ የሚያገኘው ነገር አይደለም። አሁን ደውለህ ቶሎ ብለህ ይቅርታ መጠየቅ አለብህ። እንኳን እግዚአብሔር ረዳችሁ፣ እንኳን እግዚአብሔር ለዚህ ያበቃችሁ ነው ማለት ያለብህ። አባት ደስ ይላል ልጅ ሲወለድለት